ሻሎም የአባቴ ብሩካኖች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በመሰራጨው ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። መልእክት ይዤ መጥቻለሁ። ለዚህ ሚዲያ አዲስና እንግዳ ከሆናችሁ አንድ ሰው ለ20 ሰው ሼር በማድረግ እንድትተባበሩ በጌታ ፍቅርላችኋለሁ። እግዚአብሔር አምላክ በልብ ያስቀመጠው ትንቢታዊ መልእክት ይዤ መጥቻለሁ። በዚህ መልእክት ብዙዎች እንደሚባረኩ ተስፋ አደርጋለሁ። ስለዚህ በተለያዩ ሶሻል ሚዲያ ላይ ሼር እንድታደርጉ በጌታ ፍቅርላችኋለሁ። ኢያሱ ወልደ ነዌ ምዕራፍ 1 ላይ ከቁጥር 1 እንዲዳል እንዲሁም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የኖሄ ልጅ ኢያሱን እንዲህ ብሎ ተናገረ። ቁጥር 2 ላይ ባሪያ ሙሴ ሞቷልና አሁን አንተ ይህ ሕዝብን ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህ ዮርዳኖስን ተሻገር። ለሙሴ እንደነገርኩት የእግር ጫማ የሚረግጥበት ቦታ ሁሉ ለናንተ ሰጥቻለሁ። ቁጥር 4 ላይ እንዲህ ይላል፣ ከምድረ በዳ ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጣውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። ቁጥር 5 ላይ እንዲህ ይላል፣ በሕይወት ዕድሜ ሁሉ ማንም አይቋቋምም። የመልእክት ርዕስ ማንም አይቋቋምም። ተስፋ የሚያስቆርጠው ነገር ሊኖር ይችላል። የሚያስጨንቅ ሊኖር ይችላል። የሚያወዳግብ እግዚአብሔር አምላክ የነገረው ተስፋ ቃላችሁ ላይ ዋጋ የሚያስከፍል ቢኖር እግዚአብሔር ቃል ያለው ሰው ማንም ሊቋቋም አይችልም። ተስፋ ቃል ያለው ሰው ማንም ሊቋቋም አይችልም። ገፊዎች ቢበዙ ነገሮች ምድረ በዳ ቢሆኑ ማንም ሊቋቋም አይችልም። ኢየሱስ ጌታ ነው። እዚህ ቦታ ላይ እግዚአብሔር አምላክ ከሙሴ ጋር የነበረበት ጊዜ ወይም እግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር አምላክ ለኢያሱ ቀጥታ የነገረው መልእክት ባሪያ ሙሴ ሞቷልና አሁን አንተ በርታ፣ አሁን አንተ ታጠቅ፣ አሁን አንተ ተዘጋጅ፣ ከሙሴ ጋር እንደነበርኩ ካንተ ጋር ይሆናል። በጣም የሚገርም ነገር በሕይወት ዕድሜ ሁሉ ብዙ ካለ በኋላ በሕይወት ዕድሜ ሁሉ ማንም አይቋቋም አለ። ይሄ ማለት ነው ከዚህ እስከዚህ አላለም። በሕይወት ዕድሜ እስካለው ድረስ ዛሬ ለአንድ መልእክተኛ መልእክት አለኝ። በየትኛው በመላ ዓለም ላይ ሆናችሁ ይሄንን ለሚሰሙ የእግዚአብሔር ቤተሰቦች፣ ጥሪ ያላችሁ አገልጋዮች እግዚአብሔር ባንተ ላይ ያስቀመጠው ፕሮግራም እያለ ጠላት ያለው አንተን ሊወርስ አይችልም። ሟርተኛ ያለው ሊወርስ አይችልም። ብዙ ነገሮች ይኖራሉ። ባሪያ ሙሴ ከሞተ በኋላ በዙሪያው የሚናገሩ ነገር ይኖራል። ለምን? ኢያሱ የሙሴ ተከታይ ነው። ሙሴ ከሞተ በኋላ ድምፁ መጣ። የነዌ ልጅ ኢያሱን እንዲህ የሚል በጣም የሚገርም ነገር ባሪያ ሙሴ ሞቷልና አሁን አንተ ይህንን ሕዝብን ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህ ዮርዳኖስን ተሻገራል። መሻገር እንዲሆንልህ የእግዚአብሔር ድፍረት ለኢያሱ ሰጠ። ተሻገር፣ ይህንን ዮርዳኖስን ተሻገር፣ ይህ ዮርዳኖስን እለፍበት፣ ይሰጣለሁ የማለልኩ ምድር ባንተ አስወርሳለሁ። ነገር ግን ጽና፣ በርታ፣ በሕይወት ዕድሜ ሁሉ ማንም አይቋቋምም ካለ በኋላ ቁጥር 6 ላይ እንዲህ የሚል ቃል አለ፣ ለአባቶች እሰጣለሁ ብዬ የማለልኩትን ምድር ለዚህ ሕዝብ ታስወርስ ዘንድ ጽና፣ አይዞ፣ ነገር ግን እጅግም በርታ። ባሪያዬ ሙሴ ያዘውን ሕግን ሁሉ ጠብቅ፣ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝ ወደ ግራ አትበል። የእግዚአብሔር ፕሮግራም የእግዚአብሔርን አጀንዳ ሲኖርብህ ወደ ግራ ወደ ቀኝ አትበል። ግራና ቀኝ የእግዚአብሔርን ሐሳብና ፕሮግራምን የሚያመታታ ይኖራል። እግዚአብሔር በእናንተ ሕይወት ላይ ተናገረው። እግዚአብሔር በአንተ ሕይወት ላይ ያወራል። እግዚአብሔር ሲናገር የነበረው በምንም አጥቃጫ በምን ሁኔታ እግዚአብሔር ለእናንተ ያወራውን ተስፋ ቃል አቅምን እንዲያቅት የሚያደርግ ነገር አለ። እግዚአብሔር አምላክ በእናንተ ሕይወት ውስጥ አንድ ነገር የሚናገረው ቃል ይሄ ነው። በሕይወት ዕድሜ ሁሉ ማንም አይቋቋምም። በሕይወት ዕድሜ በዘመኔ ሁሉ በመውጣት ሁሉ በመግባት ሁሉ ቃል ያለው ሰው ማንም አይቋቋምም። ኪዳን ያለው ሰው ማንም አይቋቋምም። የእግዚአብሔር ፕሮግራም ያለው ሰው ማንም አይቋቋምም። ቁጥር 8 ላይ እንደዚህ አለ፣ የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈ ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስብ፣ የዛን ጊዜ መንገድ ይቀናል፣ ይከናውንለታል። እግዚአብሔርን አምላክ የተናገረውን ተስፋ ቃልን ስትከታተሉ መንገድ የቀና ይሆናል። መንገድ የተሳካ ይሆናል። ከህይወት የራቀ ነገር ምንድነው? ከመንገድ በጣም እየጠበቅ በህይወት ላይ ያልሆነ ነገር ምንድነው? ቃል ያለው እግዚአብሔር ከሱ ጋር ነው። በህይወት ዕድሜ ማንም አይቋቋምም። እናገራለሁ። በምንም አጥቃጫ ውጊያ ውስጥ አላችሁ፣
ብቸኝነት ውስጥ አላችሁ፣ ግራ መጋባት ውስጥ አላችሁ፣ ምርጫ የትኛው ላድርግ ብላችሁ ተጨንቃችሁ አላችሁ። እግዚአብሔር የሚለው ቃል ይሄ ነው። በህይወት ዕድሜ ማንም አይቋቋምም። ተጨንቀህ ልትሆን ትችላለህ። በህይወት ዕድሜ ማንም አይቋቋምም። ይህ መልእክት ነው። በየትኛውም አቅጣጫ የእግዚአብሔር ድምፅ ይዛችሁ የምትንቀሳቀሱ በተለያዩ አቅጣጫ ውስጥ እናንተን ስታክ ሊያደርግ የሚፈልግ ነገር ይኖራል። በህይወት ዕድሜ ማንም አይቋቋም። የተናገረው ሊጥላችሁ አይደለም። ለተናገረው በጠላት አሳልፎ ሊሰጣችሁ አይደለም። የተናገረው መንገዳችሁ ላይ ሊጥል አይደለም። ዛሬ ለአንድ ሰው እንዲህ ብዬ እናገራለሁ። ተስፋ በቆረጣችሁ ነገር ላይ ታምራት ይሆናል። ግራ በገባችሁ ነገር ላይ ታምራት ይሆናል። አቅማችሁ ላይ እግዚአብሔር አምላክ በእናንተ ህይወት ውስጥ ድንቅ ነገር ያደርጋል። ቃል ያለው ቀን አለው። ቃል ያለው እግዚአብሔር አምላክ በሱ ህይወት ውስጥ የተናገረው ተስፋ ቃል ይወርሳል። ዛሬ ለሚያምን ሰው፣ ዛሬ ለሚቀበል ሰው እናገራል። በህይወት ዕድሜ ማንም አይቋቋም። አልከፈት ያለው ነገር ይከፈታል። አላሻግር ያለው ነገር እግዚአብሔር ያሻግራል። ከህይወቴ በሚበልጠው ነገር እግዚአብሔር አምላክ ነገሪ ላይ እጅን ይዘረጋል። እግዚአብሔር አምላክ ጉዳይ ላይ እጅን ይዘረጋል። እግዚአብሔር አምላክ በነገረው ተስፋው ቃሉ ጋር በኢየሱስም ተስፋ እየገባ የታመነ ነው። አሜን አሜን። ኢየሱስ ጌታ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ዛሬ እንዲህ ብዬ እናገራለሁ። አልጥልም አልተውም። ለአባቶች የሰጠው ምድር ታስወርስ ዘንድ ጽና ነው። በርታ። ዣላቭራድ የገማንዶስ ኢየሱስ ጌታ ነው። በህይወት ዕድሜ ላይ ማንም አይቋቋም። ተስፋው የሰጠው እግዚአብሔር ወደ ማዶ ያሻግራል። ለአንድ ለሰማ ሰው እናገራለሁ። ከዚህ ሰዓት ጀምሮ፣ ከዚህ ደቂቃ ጀምሮ ህልምህን ወደ እውን፣ ህልምህን ወደ ነገረበት ተስፋው ቃል፣ ህልምህ ከእግዚአብሔር የሰማው ተስፋው ቃል ወደ አደባባይ የሚያደርስ እጁ ባንተ ህይወት ላይ ተገለጠ። ቅባቱ ባንተ ላይ ተገለጠ። ኃይሉ ባንተ ላይ ተገለጠ። በኢየሱስ ስም ከዚህ ሰዓት ጀምሮ ያንተ ምዕራፍ ተቀይሯል። ከዚህ ሰዓት ጀምሮ አድራሻ ተቀይሯል። ከዚህ ሰዓት ጀምሮ ምዕራፍ ተቀይሯል። ሆነ በኢየሱስ ስም። እግዚአብሔር ካንተ ጋር ነው። በዚህ መልእክት እንደተባረካችሁ ሙሉ እምነት አለኝ። አንድ ሰው ለብዙ ሰው ሼር አድርጉልኝ። ተባረኩ። ወዳችኋለሁ። ሻሎም